ሁሉ እናታችን ጽዮን ይላል። የዛሬው በዓል ታቦተ ጽዮን የኢሎፍሊን ከተማ በርብራ ሰባብራ ድል አድርጋ ድል አድራጊነቷን አሸናፊነቷን ዳጎንን ሰብራ ለኔና ለናንተ ነፃነትን ያስተማረችበት የነፃነት የድል በዓል ነው። የእግዚአብሔር ልጆች በዓላችን ጽዮን ወደ መሸሸጊያችን ጽዮን ማርያም ነውና እንኳን ደስ አላችሁ፣ እንኳን ደህና መጣችሁ እንላችኋለን የእግዚአብሔር ልጆች። ለዚህ ነው መዝሙረኛው ቅዱስ ዳዊት እምነ ጽዮን ይብል ሰብ የከበረች እመቤቴ የሰማይ ቤቴ የከበረች እመቤቴ የሰማይ ቤቴ እመቤቴ የሰማይ ቤቴ እመቤቴ 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 እናታችን ቅድስት ቤተክርስቲያን አንቺን ብረሳ ቀኛችን ትርሳ እነዚህ የምትመለከቷቸው እናትና ልጆች ናቸው። ይህ ልጅ ምን አለኝ? አንተ የእናቴን ተናገር እኔ ራሴን እናገራለሁ ብሎኝ ነው። የራሱን ይናገራል፣ የእናቱን ልናገር። እቺ እናቱ ነች። ለ16 ዓመት በመንፈስ እስራት ተሰቃየ ነበረ። ብዙ ቦታ ሄጃለሁ፣ ልገላገል ልላቀቅ ልፈታ አልቻልኩኝም፣ ሊሸኝልኝ አልቻለም። ስውሯ ማርያም መጥቼ ተማጸንኳት። በዕለቷ ደጇን ስረግጥ ተሸኘልኝ። ስራም ጠይቂያት ነበረ፣ ስራ ሰጥታኛለች። ከፍ አድርጋችሁ አመስግኑ ይብሏል። አመስግኑ። የራሱን ራሱ ይናገር። እኔ ስውሯ ማርያም ፈተና ነበረንና ስውሯ ማርያምን ፈስናድሏን አውጥቼ ተፈትኜ አንደኛ አውጥታኛለች። ስለ 300 ብር አስገብቻለሁ። አመስግኑለት ከፍ አድርጋችሁ። ፈተና ሲፈተን ስለ አድኗን አውጥቶ እናቴ ስውሯ ማርያም አንደኛ አስወጪኝ ብሎ ተፈትኖ አንደኛ ወጥቶ ነው። አመስግኑለት። ለኔ የሆነችልኝ እንዴት ብዬ ልንገራችሁ? እግዚአብሔር እንዴት ብዬ ልንገራችሁ? እግዚአብሔር ምን ብዬ ለሷ ለኔ የሆነችልኝ እንዴት ብዬ ባልጠበቅኩ። አትሌቶች ባለቤቴም አትሌት ነች፣ እኔም አትሌቴም በብዙ ዓመት በሰው መተት ስንከራተት ነበር። እመቤቴ ድንግል ሆይ ሰርተን እንዳልሰራ ነው ለፍተን እንዳልለፋ ነው እኔ ከንቱ ልፋት ሆነን ቀራን ብዬ አልቅሼ ሄድኩ። ሄደን ሳምንት ባልሞላ እኛ በጠበቅን ሳነው እሷም በአቋራጭ የላባችን ዋጋ በሌላ በአቋራጭ 1 ሚሊዮን ሰጠችን እመቤቴ ድንግል ማርያም። ያን ብርም ሳላስብ በህልም ያሳየችኝና የሆነ ካርታ ቤት ባዶ አግኝቼ ገዛሁበትና ባለቤትም አረገችኝ። እናቴ
ለኔ የሆነችል ለኛ የደረሰችል ለእናንተም ትደረሰላችሁ። ከልብ ጽናችሁ ለምኑ። እኔ ብዙ መናገር አልችልም፣ ከብደኛል። እንዴት ብዬ ልንገራችሁ? ቤቴን እልል ብላችሁ አመስግኑ። ሰላም ውዶቼ፣ አሁን በሰራሁት ቪዲዮ መሰረት ሁላችሁም ኮመንት ላይ ማን ነው የያዛት ብላችሁ እየጠየቃችሁ ነው። አጸደ ማርያምን ማስተዋል በሁለተኛ ስሟ የተያዘችው በመንግስት የጸጥታ ኃይል ነው። በሸገር ክፍለ ከተማ ጣፉ ፖሊስ ጣቢያ ትገኛለች ማለት ነው። ስለዚህ ይሄ ከላይ የምትመለከቱት ፎቶ ጫካ ውስጥ የተነሳችው ፎቶ ነው። ጫካ ውስጥ የተነሳችው ፎቶ ነው። ከማን ጋር እንደሆነ እሱን ራሱ መንግስት ያጣራዋል ማለት ነው። ስለዚህ አጸደ ማርያምን ማስተዋልን የያዛት መንግስት ነው። ህግ የለም ብላ ነበር፣ ምንም አታመጡም ብላ ነበረ። ስለዚህ ምንም እንደማናመጣ ህግ ራሱ ይሄው በትላንትናው ቀን ጣፉ ፖሊስ ጣቢያ ሸገር ሲቲ ተይዛ አሁንም ጣቢያ ትገኛለች። የተደበደባችሁ ሹፌሮች፣ የጉዞ ማህበራት፣ በእሷ ግፍ የደረሰባችሁ ብር የከፈላችሁ ሪሲቱን እያያዛችሁ ቀጥታ ጣፉ ሸገር መሄድ ትችላላችሁ ማለት ነው። ስለዚህ የተያዘችው በመንግስት የጸጥታ ኃይሎች ነው። ስለዚህ ይህን ፎቶ እንዳትሸወዱ፣ ሁላችሁም ከፖለቲካ ጋር አታገናኙብን። ስለዚህ አሁንም ይህን ቪዲዮ ሼር፣ ኮፒ ሊንክ አድርጋችሁ አርሱልኝ። በአሁኑ ሰዓት ሁላችሁም ጣፉ ሸገር በመገኘት ዋና ፖሊስ ጣቢያ ሁላችሁም ሄዳችሁ ክስ መመስረት ትችላላችሁ። አመሰግናለሁ። ሰበር ዜና፣ ሰበር ዜና፣ ሰበር ዜና። እቺ ከራሷን የጸጥታ ኃይል ያቋቋመች ሹፌሮችን የምታስደበድበዋ ግለሰብ አጸደ ማርያም የተባለችው ትላንትና በትላንትናው ቀን በ21 በእመቤታችን ቀን እመቤቴ ታምሯን አሳይታናለች። በህግ ቁጥጥር ስር ውላለች ማለት ነው። ስለዚህ አጸደ ማርያም ያስደበደበቻችሁ፣ የቀጠቀጠቻችሁ፣ ገንዘብ ያስከፈለቻችሁ አጠቃላይ ሁላችሁም ስልካችሁን ኢንቦክስ ላይ አስቀምጡልን። አመሰግናለሁ። ህግ መኖሩን በተግባር አሳይተናታል። እናመሰግናለን። ሼር ኮፒ ሊንክ አድርጋችሁ ለተበዳዮች አሳልፉልን። ስውሯ ማርያም ነገም ዛሬም ከወንበዴዎች ነፃ ትወጣለች። አመሰግናለሁ። አመስግኑለት፣ ከፍ አድርጋችሁ አመስግኑ። ከዚህ በፊት ሆስፒታል ተኝቼ በዊልቸር ነበር የሚሄደው። ዊልቸር ላይ ሁኜ ፓላራይዝድ ነበር። ግማሽ አካሌ ፓላራይዝድ ነበር የሆነው። ግማሽ አካሌ ፓላራይዝድ ነው። አትድንም አሉኝ ሐኪሞቹ። አመትም ያህል አይድንም። ስለዚህ በዚህ በክራንቹ እቤት ሁን፣ ከዚህ በኋላ አትድንም አሉኝ። ነገር ግን ድንግል ማርያም ይህንን ደረጃ በሶሻል ሚዲያ ነበር ማያት። ይህንን ደረጃ በህልሜ ታየኝ። በህልሜ ሲታየኝ ለንስሐ አባቴ ስነግራቸው በህልም ከታየችህማ ሂድ እሷ ተፈውሳለች ተባለ። የሚገርማችሁ ነገር የመጣሁት ሰኞ ነው። ዛሬ ግን ጸበል ላይ ስጠመቅ ይሄው ዳነ። አይሄድም የተባለ የተንቀጠቀጥኩት የነበረው ዛሬ ይሄው ግሬ ድኖላችኋልና እንኳን ደስ አላችሁ። ይሄው ክራንቹ በግሬ እየሄድኩ ነው። ስውሯ ማርያም ታምረኛ ነች። ለእኔ ደረሰች፣ ለእናንተ ትድረስላችሁ። አመስግኑለት፣ ከፍ አድርጋችሁ አመስግኑ። ክብር ለድንግል ማርያም ይሁን። ስውሯ ማርያም ምርኩዝ ሆናው ምርኩዙ አስጥለዋለች። አመስግኑ፣ ከፍ አድርጋችሁ አመስግኑ። ክብር ለሷ ይሁን። ስውሯ ማርያም ደግሞ ብላችሁ አዲስ መጣችኋላ። ሰዎችን ታጃጅላላችሁ። አረ ቃል አንብቡ። ደግሞ ስውሯ ማርያም ላይ ካየሁት የቂቤ እምነት ይላል። የቂቤ እምነት ስርዓት አምልኮ ይደረጋል ይላል። ይሄ ምንድነው? በቂቤ አምልኮ ነው የምታደርጉት? እንደ ዛር ስፒሪት ማለት ነው። በቂቤ ነው ዛር ስፒሪት የሚመለከው። የዛን ስርዓት ነው የምታደርጉት ወይስ ሌላ ስርዓት አለ አሁንም በቂቤ የሚደረግ? ጣጣችሁ አያልቅም መቼም። እውነት ትውልድን ከምታስቱ ግን ቃል ብታነቡ ጥሩ ነው። ኢየሱስ ጌታ ነው። በመጀመሪያ ይህንን ቪዲዮ ከምን ጊዜውም በላይ ኮፒ ሊንክ፣ ሼር፣ ዲዩት አድርጉት። በደንብ ኮፒ ሊንክ አድርጉት። ምክንያቱም አካውንታችን እየተመታ ስለሆነ በደንብ ኮፒ ሊንክ አድርጉት። እንግዲህ ስለ እመቤታችን ሲነሳ ሁሉም እንደዚህ ነው የሚያንቀዠቅዠው፣ ዲያብሎስ ስለማይወድ ማለት ነው። እመቤታችን ቅድስት ድንግል ማርያም ጌታን የወለደች የእኛ እናት አንድ ናት። ይህንን እወቅ። እመቤታችን አንድ ናት። ስውሯ ማርያም ቢባል፣ ጻድቃኔ ማርያም ቢባል፣ ኩኬለሽ ቢባል፣ የተለያየ ቢባል የየቦታዎቻቸው ስም መጠሪያ ነው እንጂ እመቤታችን አንድ ናት። ስውሯ ማርያም የተባለበት ቦታ ደግሞ እመቤታችን ናት። ስውሯ የቦታው መጠቀሻ ነው ማለት ነው። ይሄ የሆነበት በቀደምት የሚገኙ አባቶች በዚህ ቦታ ቤተክርስቲያን ሳይኖር እመቤታችን በስውር ትነጋገራቸው እንደነበር፣ በዛ ቦታ እየተመላለሱ ጸሎት ያደርጉ ነበር። በዛ ቦታ ደግሞ ድምጽ ብቻ እየሰሙ ቅዳሴም እንደሚቀደስ እየሰሙ በአካባቢው የሚገኙ እረኞችን ራሱ ዝም በሉ እያሉ ይገስጿቸው ነበር ማለት ነው። በስውር እመቤታችን ሄደው ጸሎት ሲያደርጉ እዛ አካባቢ ትገለጥላቸዋለች። እመቤታችን የተጨነቁትን የተሰወረባቸውን ሁሉ ትገልጥላቸው ነበር። ከዛ በኋላ በጊዜው ሲደርስ
በነበሩ ነገስታት እመቤታችን ተገልጣ እዚህ ጋር ቤቴን ስሩልኝ ብላ በዛ ቦታ ቤተክርስቲያን ተሰርቶ ስውሯ ማርያም የሚል ስያሜ የተሰጠው ማለት ነው። ለምን? በስውር ቤተክርስቲያን ሳይኖር በፊት እመቤታችን ምን ስለምትል እዛ ቦታ ስለምትገለጥ እዛ ቦታ ስለምታነጋግራቸው በስውር የተቸገሩትን ነገር ትፈጽምላቸው ስለነበረ ስውሯ ማርያም ተብሏል ማለት ነው። የቂቤ አምልኮ ያልከው ደግሞ የቂቤ አምልኮ እኛ የለንም። ስለ ቂቤው እመለስብ። የቂቤው የተፈጠረበት በዛ አካባቢ ይኖሩ የነበሩ ማህበረሰብ ከብቶቻቸው እየሞቱ ላሞቻቸው ወተት አልሰጥ ብለው ሲያስቸግራቸው ወደዚህ ስፍራ ሄደው እመቤታችን ስውሯ ማርያም አንቺ ከብቶቻችንን ከሞት ከዳኑ ከመጣብን ወረርሽኝ ከዳኑ ሁለተኛም ደግሞ ላሞቻችን ወተት መስጠት ከጀመሩ በየጊዜው ወተቱን እያረጋን ቂቤ እያደረግን ለቤተ ክርስቲያንሽ እንሰጣለን ብለው ስለት ይሳላሉ። በዚህ ሰዓት እመቤታችን ጸሎታቸውን ሰምታ እነዚህ ከብቶቻቸው ላሞቻቸው ወተት መስጠት ይጀምራሉ ማለት ነው። በዚህ ሰዓት ያንን ቂቤ እያረጉ ያን ወተት እያረጉ ቂቤ አድርገው ያመጣሉ፣ ይሰጣሉ። በቦታው የጸሎት ቤት ስላለ አባቶቻችን ያን ቂቤ ላይ ለ7 ተከታታይ ቀናት ሳይቋረጥ ጸሎት ይደረግበታል ማለት ነው። በጸሎት ሁሉም ነገር ስለሚለወጥ እምነት ይሆናል። ይሄንን ቂቤ ሲሰጥ የጭንቅላት ካንሰር ያለባቸው፣ የአእምሮ ጭንቀት ለያዛቸው፣ የአይን ህመም ለሚያስጨንቃቸው፣ የጆሮ ምታት፣ የራስ ምታት የሚያሳክካቸው፣ የሰውነት ትኩሳት ያለባቸው፣ የተለያየ ህመም ያለባቸው ሰዎች በዚህ እምነት እየዳኑ ነው ማለት ነው። ምስክር እየሰጡ ነው ያለው። ስለዚህ ዛሬ እመቤታችን በዚህ ቦታ ታምር እየሰራች እያዳነች እየፈወሰች ስላለች ይሄው መናፍቃኑ ይሄው ዲያብሎስ በዚህ መልክ እየተቃጠለ እየመጣ ነው። እናታችን ቅድስት ድንግል ማርያም ለኛ ምንም ነገር ታደርግልናለች። አማላጃችን ናት። በመስቀሉ ስር የተሰጠችን ስጦታችን ናት። ዝም ብላችሁ እመቤታችን ላይ ጉብ አትበሉ። ከቻላችሁ ወንጌል ይሰበክበታል ያላችሁትን ወንጌል ስበኩ። ተውን። በደንብ ኮፒ ሊንክ በማርያም በደንብ ኮፒ ሊንክ ሼር አድርገው ነበር። እኔም ተደጋጋሚ ስለ ስውሯ ማርያም አቅርቤላችሁ ነበር። ስውሯ ማርያም ላይ እንደሌላው ማህበራዊ ሚዲያ ተከታትዬ አይደለም የነገርኳችሁ፣ በአካል ሄጄ ነው የነገርኳችሁ። ካህናት የሚሰግዱላት ቤተክርስቲያኖች እዛ ያሉ ካህናት በሙሉ ጎንበስ ብለው እግሯን የሚስሙላት አንዲት እንስት አለች። አጸደ ማርያም ነው የምትባል ግለሰብ። ይሄው ማህበረ ቅዱሳን አቅርቧታል። ከዛ በኋላ ብፁዕ አቡነ ቀለሚንጦስ ምን አደረጉ? የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ ናቸው። ምን ተደረገ? ምንም። አሁንስ ምን እየተደረገ ነው? ሰው ሞተ እየተባለ። ነፍሰ ገዳዋ ልጅቷ ሳትሆን ጳጳሱ ናቸው። ነፍሰ ገዳዋ ልጅቷ አይደለችም፣ ካህናቱ ናቸው። ነፍሰ ገዳዋ ዝም ያሉት የጸጥታ ተቋማት ናቸው። ነፍሰ ገዳዮቹ ገዳይ ካለ እሷ ከሆነችና የእሷ ግብረ አበሮች ከሆኑ ከተረጋገጠ ገዳዮቹ ሊቀ ጳጳሱና ሀገረ ስብከት ስራ አስኪያጁ የሚመለከታቸው አካላት ናቸው። በሷ የተገደለ ከሆነ አሁን ክርስቲያን ኮስተር ማለት ያለበት ዘመን ላይ ነው ያለው። ገዳም ስትሄድ በኔ ካልመጣ ብሎ የሚገድል ገዳምን የገዛ ግለሰብ ካለ የዚህ ገዳም አስተዳዳሪ ሊቀ ጳጳስ ነኝ የሚለው አካላት የመጀመሪያው ነፍሰ ገዳዮቻችን ናቸው። ይሄ መረጃ በህግ ተይዟል። ጫጫ ከተማ ፖሊስ በህግ ይዞታል ጉዳዩ። የአሰላ ከተማ ነዋሪ የነበረ ወጣት እናቱም ማብራ እህትየው ጋር በስልክ አውርቻለሁ። በቻሉት አቅም እዚህ መተው ቪዲዮ እንደሚቀርጹ ነግረውኛል። በቻሉት አቅም የጸጥታ አካሉ ደግሞ የህጉ መንገድ እስኪሄድለት የጠለቀ ነገር አልናገርም። እኔ እነሱ የነገሩኝ መረጃ አልናገርም። አብዛኛው ለጸጥታ ተቋማት የሚጠቅም ስለሆነ ህጉ ደግሞ እንዲፈታቸው ስለምንፈልግ እነሱ ብቻ አይደለም ይሄን ቤተክርስቲያን አሳጠረው አስቀምጠው ነፍሰ ገዳይ ያስቀጠሩብን ጳጳሶችና ካህናቶች አሁን አደባቸውን ይግዙልን። ይበቃል። ምዕመኑ ከጅማ ተነስቶ ከበደሌ ተነስቶ አስታውሳለሁ። ከበደሌ ተነስቶ ስውሯ ማርያም ሲሄድ ሊደበደቡ ነበር። ደብድበዋቸዋል። በቅርብ ከሳምንታት በፊት ደግሞ አንድ ሀገር አቋራጭ አውቶቡስ ሹፌር ተደብድቦ ደብረ ብርሃን ድረስ ወስደውታል። እነዚህ ጉዳዮች ተደማምረው ቅዱስ ሲኖዶስ ዝም ብሎ አጀንዳ የሚያደርጋቸው ነገሮች መካከል የታዘብኩትን ላሳያችሁ። ግቢ በጣም አሸብርቆ ነው የሚታየው።
የገንዘቡ ብዛት አይደለም በእውነት የምናየው ግቢው አሁን መጋዘን መስሎ ነበር በእውነቱ እንደው ብረት ተጠራቅሞብን ነበር ጿውነ ሳውሮስ ያን ሁሉ እንደው ፈነቃቅሎ እንደው ዙሪያውን አጽድተውታል ሌላ ጽዳት ይቀራቸዋል እንጂ ይሄን ውጩን አጽድተውታል የውስጥ ጽዳት አለ እሱ ይቀር ይሆናል ብፁዕ አባቶቻችን እናንተ ከነፍስ በላይ የግቢ ጽዳት አማራችሁ እናንተ ከነፍስ በላይ ከገዳማት መወረስ በላይ ከገዳማት መሸጠት በላይ እናንተ ያማራችሁ አይቆጫችሁም አንገበግባችሁ የምታስባሩ ሰራተኛ የምታባራቸው ጳጳሳት የምታባራቸው ፓትሪያርኮች የምታባራቸው ካህናት ብቻ ቆጫችሁ አላንገበግባችሁ የናንተ አጀንዳ ግን ሌላ ነው እኛን ጠይቃችኋል እናንተ እግዚአብሔር ይጠይቃችኋል ምእመን ይጠይቃችኋል ህፃናት ይጠይቋችኋል መነኮሳት ይጠይቋችኋል እኛ እንፋረዳችኋለን አንዝም አንል ይቺ ቤተክርስቲያን የህዝበ ምእመኑን እንጂ የዲኮሬሽን ከተማ አይደለች ቤተክርስቲያናችን ነች የቤተክርስቲያናችን ግቢ ያስጨነቃችሁ ስውራ ማርያም እንደዛ ደብዳቢና ገዳይ ተቀምጦባት ነው እየተባለ እየሰማችሁ አትናገሩም ሊቀ ጳጳሱም አያወሩም እናንተም ዝም ብላችሁ የሚመለከታችሁ ስለ ከተማው ውበት ስለ አውሮፕላን መስሪያ ማረፊያ ቦታ ስለሚባረሩ ካህናት ቀጣይ ስለሚዘጋጁ ደግሞ ይሄን ነው የምታስቡትና የምታቀዱት ይሄንን አጀንዳ ስታችሁታል ነገ አነሳዋለሁ ጉዳዩ መንበረ ሰላማ ከናንተ እኩል አጀንዳ ከፍቶ ቁጭ አድርጎ መንበር ከፍቶ ቁጭ ብሎ እየተነጋገረ ነበር ህገ ቤተ ክርስቲያንን አጽድቋል ቁጭ ብሎ እና ዝም አላችሁ እናንተ እና ይመለከታችሁ ለእናንተ እንደ ሀገር አጀንዳ አይደለም የግቢ ጽዳት ነው ለእናንተ አጀንዳ ቤተ ክርስቲያን አቅራቢያ ስለሚሸጡ አረቄ ቤቶች አይደለም የእናንተ አጀንዳ ስጋው ደሙ ስለሚቀበል ምእመን አይደለም የእናንተ አጀንዳ ካሁን በኋላ ምእመኑ መሆን ያለበት ጳጳስ አይስበከው ካህን አይስበከው በጉቦ የተቀጠረና የገባ ከሆነ አትስበኳቸው እናንተ በጉቦና በዘር በገንዘብ የተቀጠራችሁ ከሆኑ አትስበኩ ዝም በሉ ማይክ አትያዙ ገንዘቡን ተቀበሉ እዛ ብሉት ችግር የለብንም እኛ የኛ ምእመን ግን መሆን ያለበት ራሳችሁን አዘጋጁ ንስሐ ግቡ ስጋው ደሙ ተቀበሉ በእግዚአብሔር በንስሐ አባቶቻችሁ ተመላለሱ አባቶቻችሁን አግዟቸው አጠገባችሁ ያላችሁ ልጆቻችሁን ደግሞ ያብነት ትምህርት አስተምሯቸው ባጠገባችሁ ያላችሁ ሰንበት ትምህርት ቤት ክረምቱን አስተምሯቸው አቡነ ዘበሰማያት ይድገሙ በእንተ ማርያም ይድገሙ ልጆቻችሁን አብቋቸው ክርስትና ከልጆቻችሁ ሊነጠቅ ነው አሁን እየተሰራ ያለው ለዚህ ነው እናት ልጇን ወደ ክርስቲያን የሊቃውንት ቤት አይደለችም የቅዱሳን ቤት ናት እንጂ እንላለን ስለምታቀው ነገር አትንገረኝ ኑረው ስትኖረው በመኖርህ ውስጥ የማየውን ያህል የምትነግረኝ አያስረዳኝም ስትኖረው ስላወቀው እኮ ነው ልትኖረው ደግ የሆንከው እኮ ስለ ደግነት ስላወቅ ነው ስለዚህ ስለ ደግነት አጥንቻለሁ አትበለኝ ደግ ሆነህ ግን አሳየኝ ድርጊት ራሱ በጣም ይናገራል በቃ ቤተክርስቲያን የሚደረግ ነገር ክንዋኔ የሚፈጸምባት የመንፈስ ቅዱስ ዘመን ላይ እኮ ነው አሁን ያለነው እኛ መንፈስ ቅዱስ ሐዋርያትን ጌታችን ልብ አድርግ እንግዲህ በሶስት ዓመት ከ3 ወር ሙሉ አብረውት እየዋሉ እያደሩ ነው ያስተማራቸው ከተነሳ በኋላ ደግሞ ትንሳኤውን ለአንዱም ለሁለቱም እየተገለጸ መነሳቱን በአጽንኦት እየተናገረ መጽሐፍት ሁሉ ስለሱ ይናገሩ የነበሩ መሆናቸውን ቅድም ላነሳ ነው ራሱ ለሉቃስና ቀሌዮጳ መጽሐፍት ሁሉ ስለሱ ይናገሩ የነበረው ትንቢት ሁሉ ስለሱ ይነገር እንደነበረና በሱም ደግሞ እንደተፈጸመ ያስረዳቸው ነበር ይላል ሉቃስና ቀሌዮጳ እነሱም በውስጣቸው ይቃጠልባቸው ነበር ለምን ይሰሙት የነበረ እውነት አሁን ከተፈጸመው በጋድ እውን ከሆነው ጋራ ሲያገናዝቡት ነው ያ የመቃጠሉ ስሜት የተፈጠረው ማለት ነው ለካ እያሉ ማለት ነው አሃ እያሉ አላርላው ሰው ሲገባው እንዲ ወከክ እያለ ሲገባው እንደሱ ነው ሲሰማቸው የነበረውና በልግባሉት ወደ ቤታቸው ሩቅ መንገድ የሚሄድ መሆኑን አይተው ሲመሽ ገባ ህብስት ባረከ ሰጣቸው በሉ ተሰወረ ለምን he's already in the blessed bread ውስጥ ነው በተባረከው በተቀደሰው ህብስት ውስጥ ነው ወደ ህይወታቸው ገባ ያ ወደ ህይወታቸው ገባ በባረከው ህብስት ውስጥ በሉት ወደ ህይወታቸው ገባ ስለዚህ በአካል እዛ መታየት ያስፈልገው አይናቸው ተገለጠ ናየነው ክርስቶስንም ለኛም ተገልጧል ብለው ደግሞ እነሱም ሄዱ ደግሞ ለወንድሞች ሊናገሩ ማለት ነው ስለዚህ
ክርስትና ማለት ስለ ክርስቶስ ማወቅ ነቢያት የሚናገሩትን ትንቢት በሱም እንደተፈጸመ መረዳት ሳይሆን ቅዱስ ሥጋውን ክቡር ደሙን መብላት መጠጣት እሱ በእኛ እኛ በሱ እንድንኖር ሆኖ መገኘት። ለዚህ ነው ያለው ሥጋዬን የሚበላ ደሜን የሚጠጣ በእኔ ይኖራል እኔም በርሱ እኖራለሁ ቢሞት እንኳን አስነሳዋለሁ። ክርስትና ማለት ክርስቶስን መኖር ማለት ነው። ክርስትና ማለት ስለ ክርስትና ማወቅ አይደለም። ስለ ክርስትና እንደምታውቅ አትንገረኝ እንደ ክርስቶስ ግን ኑር። በቃ በዛ ውስጥ ክርስቶስን ባንተ ውስጥ ስመለከተው ቅዱሳንን አባቶቻችንን ደጋጎቹን እነዛ ስለ ክርስትና ዋጋ የከፈሉትን ሁሉ ማየት እችላለሁ። ለዚህ ነው ክርስትና የሚነገር አይደለም የሚኖር ነው። እና ያነሳውበቱ ምክንያት ምንድነው? ይሄን ሁሉ ካስተማራቸው በኋላ ጌታችን በማርቆስ እናት ቤት እያሉ እንዳትወጡ ከሰማይ ኃይልን እስከምትለብሱ ድረስ በኢየሩሳሌም ቆዩ። ለምን? በእውቀታቸው አይደለም ዓለምን የሚያድኑት። ወንጌል ስለገባቸው በነሱ መረዳት በነሱ ትንታኔ በነሱ ገለጻ አይደለም ዓለምን የሚያድኑት ጨለማውን የሚገፉት በመንፈስ ቅዱስ ኃይል ነው። ስለዚህ ቆዩ 3 ዓመት ስለተማራቸው አይደለም። በ3 ዓመት ስለተማራቸው አይደለም። አሁን እዚህ እኛም ቅዱስ ሥላሴ እናስተምራለን 5 ዓመት ዶክትሬት ምናምን ስለያዝክ አይደለም። መንፈስ ቅዱስ ካልቃኘህ በመንፈስ ቅዱስ እሳት ካልተለበለብክ እና ከዛ በኋላ ድፍረቱን ጥባቱን አንደበቱን ቋንቋ የመናገሩን በቃ እኮ እንደዛ ነው። እሳት የነካውን ሁሉ ይለውጠዋል አይደለም ምንለው? እሳት የነካው ነገር ሁሉ መልኩ ይለወጣል። እንጨት ከሆነ አመድ ይሆናል፣ ላስቲክ ከሆነ ይጨማደዳል፣ ጨርቅ ምንም ከሆነ ይቃጠላል፣ የቀደመ ባህሪውን ይለቃል። በመንፈስ ቅዱስ ሲጠመቁ የቀደመ የነበረው ስጋዊ ባህሪያቸው ይሄ ጥቅም ፍላጎት ስጋ ስስት ሁሉ እኮ ነበራቸው፣ ፍርሃት ሁሉ ነበራቸው። አላውቀውም ቢል ነበር እኮ ቅዱስ ጴጥሮስ ያው እንደምናውቀው የምትዩን ሰው እንደዛ አንተ ክርስቶስ የእግዚአብሔር ልጅ ነህ ብሎ እንዳልተናገረ የምትዩን ሰው አላውቀውም የምትዩን ሰው ነው። ያ ከአንዴም 2-3 የማለ እየተገዘተ ማለት ነው። ወደ አሳ አጥማጅነት መለሳለሁ ብሎ እኮ ወደ ጣለው መረብ ሁሉ ተመልሷል እኮ ወደ ጥብርያዶስ ወንዝ ቅዱስ ጴጥሮስ። ይሄ ሁሉ አልተላቀቁም፣ ከስጋዊነት ከምድራዊነት አልተለያዩም ነበር። ሲጠመቁ ግን በዛች ሰዓት ጠዋት 3 ሰዓት በሰበከው ስብከት 3000 ሰው ነው ያሳመነው ያጠመቀው። ስለዚህ መንፈስ ቅዱስ ደግሞ የክንውን መንፈስ ቅዱስ ነው፣ የእውቀት አይደለም። እውቀት ይገልጣል፣ ያጸናል፣ ያነጻልም። ግን በመንፈስ ቅዱስ የምናከናውነው ነገር ሁሉ በመንፈስ ቅዱስ የሚከናወን ነው። አሁን የክንውን ወቅት ላይ ነው ያለነው። እግዚአብሔር የፈጸመውን የማዳንን ስራ እኛ የምናከናውንበት ዘመን ላይ ነው ያለነው። የመንፈስ ቅዱስ ዘመን ላይ ነው ያለነው። አሁን በመንፈሳዊ ማንነት የምንገኝበት ዘመን ላይ ነው። ክርስቶስ በስጋ የፈጸመውን የማዳን ስራ በመስቀል ላይ ተሰቅሎ ተፈጸመ ብሎ የእሱን የማዳን ስራ ጨርሷል። አሁን መንፈስ ቅዱስ ነው የሚገልጥልን፣ የሚያጸናን፣ የሚያነጻን እና ደግሞ ያን የተረዳነውን እውነት እንድንኖር የሚያስችለን በስራ እንድንገልጠው የሚያግዘን የተረዳነውን እውነት እንድንኖረው የሚያስችለን መንፈስ ቅዱስ ነው። ካልኖር ነው በቀር ግን አልዳንም ማለት